በባለፈው ክፍል እጄ እስኪዝል ሲያንስ ነው እያልኩኝ ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኔ ክፍል 25። ራሴን ቀጠቀጥኩኝ። ለራሴ መሳሳት አልቻልኩኝም። ከጉዳቴ በላይ ጥፋቴ ጎልቶ ታየኝ። አለማስተዋሌ ከኔ አልፎ ሌላ ሰው ላይ ያደረስኩትን ጠባሳ ሳስብ በራሴ አፈርኩኝ። ለኔ ሞት በሚገባኝ ሰዓት ነው እስር ቤት የገባሁት። ለካ መኖሬ ለሆነ ሰው አስፈላጊ ኑሯል። ለካ ራሴን በጠላሁበት ሰዓት ሁሉም ሰው ጠልቶኝና ፊቱን ያዞረብኝ መስሎኝ ነበር። ግን አንድ ሰው ድንገት ወደ ህይወታችን መጥቶ ብቻውን ለኛ አለመሆን ይችላል። ነገር ግን ነገሮች ከረፈዱ በኋላ ሲገባን እንዴት ልብ እንደሚደማ እንዴት እንደሚያም እኔ ምስክር ነኝ። እጄ ከዚህ በላይ መሰንዘር ሲያቅተው ከሻወር ቤት ወጥቼ ሶፋ ላይ ቁጭ አልኩኝ። ጣሊያን ጋር ደወልኩኝ። መጽሐፉን አንድ በአንድ ለሱ መተረክ ጀመርኩኝ። ነገርኩት። እኔና እሷ ከተለያየንበት ምሽት አንስቼ ለሱ መተረክ ጀመርኩኝ። መጽሐፉ ላይ ልዕልት ለመጀመሪያ ጊዜ እኔን ያየችበትን ቀን አንስቼ ብተርከውም ከዚህ በፊት ያለውን ለሱ መናገር አልፈለኩኝም። ባልነበርኩበት ሰዓት የተፈጠረውን ብቻ መተረክ ጀመርኩኝ። ያኔ እኔና ልዕልት የተለያየንበት ምሽት ላይ ልዕልት ጸንሳ ነበር። እኔን መፈለግ ትምህርቷን አቋርጣ ጠዋት የወጣች ማታ እግሯ እስኪዝል ድረስ ፈልጋኝ ወደ ቤት ትገባለች። ለመመረቅ ወራት ሲቀራትኝ የለፋችበትን ትምህርት ውሃ በላው። እኔም በመፈለግ ውስጥ ራሷን አጣች። ሳታስበው አረገዘች። ማርገዟን ያወቀችው ቆይታ ነበር። ቤተሰቦቿ የእሷን ምርቃት ቀን በጉጉት ሲጠብቁ ትምህርቷን እንዳቆመች ሰሙ። ቀስ በሱ ብቻ አላቆመም። ማርገዟን ታወቀ። እንዴት አንገትሽን ደፍተሽ በተከበርንበት ሰፈር ታዋርጅናለሽ ብለው ከቤት አባረሯትኝ። ለተወሰነ ቀን ከኛ ቤት አረፈች። ግን ወንድሟ ከአንዴም ሁለቴ እሷን ለመግደል ሲሞክር በግድ ተረፈች። ቀስ በቀስ ወሬውን የሰፈር ሰዎች ጆሮ ላይ ደረሰ። የሰፈር ሰው ጆሮም ዝምተኛ መስሎ ዲቃላዋን ተሸክማ ለመኖር አባቱስ ታውቀዋለች ይሆን እያሉ ማውራት ሲጀምሩ የልዕልት ቤተሰቦች በሀፍረት ቤታቸውን ሽጠው ልዕልት ወደማትታወቅበት ቦታ ሄዱ። ቤተሰቦቿን፣ ዘመዶቿን፣ ጎረቤቶቿን እኔንም ጭምር ባንዴ አጣቸው። ልዕልት ራሷን ለማጥፋት ብዙ ጊዜ ተነስታ ሆዷ ውስጥ ያለው ጽንስ እያሳዘናት ትተዋለች። በስተመጨረሻም ራሷን ከዛ ሰፈር ማሸሽ ስላለባት የኛን ቤት አከራይታ ለራሷ ትንሽዬ ቤት ተከራይታ ራሷን ለማስተዳደር በምትሞክርበት ህይወት ከብቸኝነትና ከእርግዝና ጋር በጣም ከባድ በሆነበት በተስፋ መቁረጥ ውስጥ የሆነች ምግብ ሳትበላ 3 እና 4 ቀናቶችን ያሳለፈች እንደነበረ ተናገረች። በዛ ላይ እርጉዝ ሆና እንኳን የመደፈር ሙከራ ደርሶባት ለትንሽ ነው የተረፈችው። ስለ አጋጣሚው የጻፈችውን ሳነብ ይሰቀጥጠኛል። እኔ እንዲህ ቀለል አደረኳት እንጂ እሷ ያየችውና ስቃይ መከራ እንዴት ተወርቶ ያልቃል አይደል? ምኞቴና የበደሏት ቤተሰቦቿን አይን ማሳረፊያ ሆኖ ተንከባካቢ፣ ተቆጣጣሪ፣ የውጩን ህይወት እንዳታውቅ አንደኛ ጓደኛ እንዳይኖራት አድርገው ካሳደጓት ቤተሰቦች ቤት በድንገት ወጥታ ብቻዋን አይዞሽ በይ ሳይሆን ድንገት በዚህ ሁሉ ችግር ውስጥ ራሷን ስታገኘው ምን እንደሚሰማት ሳስብ ልቤን ያደማል። ደግሞ እኮ በዚህ ሁሉ ችግር ውስጥ ሆና እንኳን ከምንም በላይ መቋቋም የከበዳት ነገር የኔ ናፍቆትና ልቧ ላይ የሚሰማት የፍቅር ህመም እንደሆነ ጽፋለች። ጣሊያን ቀጥታን እና እንዴት እዚህ ልድረስ ቻለች ታዲያ ብሎ ጠየቀኝ። ልዕልት የተከራየችበት ሰፈር በጣም
የድሃዎች ሰፈር በሚባል ነበር። በአጋጣሚ እነሱ ሰፈር ላይ የሚቀርጹ ፊልም ነበረ። እሷም በዛ ሰዓት ምጧ መጥቶ ጮኸች። ጩኸቷን የሰሙት ፊልም ሰሪዎቹና የሰፈሩ ሰዎች ተሰብስበው ፊልሙን የሚሰሩት ሰዎች በራሳቸው መኪና ወደ ሐኪም ቤት ወሰዷት። ወለደች። ለልጇም እምታለብሰው ልብስም አልነበራትም። የሚጠይቃትም አብሯት ያለ እሷ እስክትወልድ በጉጉት የሚጠብቃት ልጇን አቅፎ ወደ ቤት የሚወስድላትም ሰው አልነበራትም። በአጋጣሚ ቢኒያም የተባለው የፊልሙ ባለቤት ለሷ ማሰብ እና ስለሷ መጠየቅ ጀመረ። የሰፈሩ ሰዎች ታሪኩን ምንም እንደማያውቁና ብቸኛ እንደሆነች ነገሩት። ያኔ ሲሰማ የሷን ጉዳት እሱ እንደሚጨርሰውና ፊልሙ ቀረጻው ለተወሰነ ጊዜ እንደሚቆይ ተናግሮ ሌሎቹን አሰናበታቸው። በወለደችበት ሰዓት ከሐኪም ቤት ውስጥ አስወጥቶ ልጇን ታቅፎ ቤቷ ወሰዳትኝ። ውስጡን ሲያየው ባዶ ሲሆንበትኝ አራስ ልጅ እዚህ ቤት ውስጥ መቆየት የለባትም ብሎ ቤቱ ወሰዳት። ሰራተኛ ቀጠረላት፣ እንድትንከባከባት አደረጋት። ከዚህ በላይ ቀስ በቀስ ታሪኩን እየነገረችው ስትመጣ በጣም ስላሳዘነችው በራሱ እየከፈለ አስተማራት። እሷንም ልጇንም እንደ ልጆች አድርጎ አሳደጋቸው። ብልህ ማጋነን አይሆንብኝና በቃ ምን አለፋክ ልዕልት ተመኝታ የነበረውን ህይወት በሙሉ ነው የሰጣትኝ። አስተምሮ አስመርቆ ለልጇ ሞግዚት ቀጥሮ በተማረችበት እየሰራች ጎን ለጎን ስነ ጽሁፍ አስተማሪ የራሷን ታሪክ መጻፍ ጀመረች። በዛን መሀል እሱ የጋብቻ ጥያቄ ያቀረበላት። ወደ ፍቅር ህይወት ተጋቡ። ሰማከኝ ጣሊያን አልኩትኝ። እየሰማሁክ ነው፣ ግን አንድ ነገር እንድታደርግ ፈልጋለሁኝ። መጽሐፉን በነገው እለት ለኔ እንድትልክልኝ። መጽሐፉን ማንበብ ፈልጋለሁ። አንተ ከነገርከኝ በላይ ላይ ነው ውስጡን ስንት ነገር አለው አለኝ። እሺ በቃ ይህ ነው የመጨረሻ ንግግር አልኩት። ከመጽሐፉ ጠባቂዎቹ መጥተው ብሎ ስልኩን ዘጋው። ከጆሮዬ ላይ ስልኩን ዘጋው። መሬት ላይ ከሰከስኩት ቁጭ አልኩኝ። ፈጣሪ ቢያንስ ልጅ ሰጥተኛል፣ ግን እርግጠኛ ነኝ አይደለሁም ላያት ራሱ እንዳልፈቀድክልኝ አውቃለሁኝ። በዛ ምሽት እኔ ኢዮብን ተከትዬ ልዕልትን በተኛችበት ትቻት ባልወጣ ኑሮ ይህንን ቢያንስ ይህ ሁሉ አይፈጠርም ነበር። ይህኔ ቢያንስ ራሴን አንድ ነገር አደርግ ነበር። ነገ ምን እንደሚፈጠር ሳላውቅ እንደ ከብት ማሰብ እንደማይችል ሰው ምን አይነት ውሳኔ እንደወሰንኩኝ ግራ ገባኝ። ራሴን በምን ላረጋጋ? የትኛውንም ላስብ? ፈጣሪ የእናቴን ሞት ራሱ እናቴን በህፃን ልጅ መልኩ ስላስቀመጠልኝ ላመስግነው ወይስ ደግሞ መኖር በሚገባኝ ህይወት ትቼ ከርቸሌ ስለተወረወርኩኝ ልማረው እንጂ ልዕልትን እንዴት ቀና ብዬ እንደማያት ግራ ገባኝ። ለነገሩ የት አግኝቻት ድጋሜ እዚህ አዳማ ምድር ላይ እግርህ እንዳይረግጥ። ቤተሰብ ባጣች ሰዓት ቤተሰብ ባል ሰጣትኝ። ባል ጓደኛ ሲያስፈልጋት ጓደኛ ከሆነላትኝ ሰው ጋር ህይወቷን ትኖር። በድጋሚ እሷን መጉዳት አልፈልግም። እኔ እንጃ ብቻ ብዙ ሀሳብ ዜሮ ውሳኔ ሆንኩኝ። ቀኑ ሲመሽም ቤቱን ለቅቄ ወጣሁኝ። መጽሐፉን ብቻ አውጥቼ እንደ ያዝኩትኝ እንደ እብድ መሬቱ ላይ እልህ ያለብኝ ይመስል በኃይል እየረገጥኩትኝ ረጅም ተጓዝኩኝ። አቀራረቤ የሚገርመኝ መጠጥ ቤት ገባሁኝ። መጠጡን አዘዝኩኝ። ተቀመጥኩኝ። አስተናጋጅ አስቀምጣው ዘወር ስትል ባንዴ ትንፋሽ ጭልጥ አደረኩት። በላይ እየጠጣሁኝ መጽሐፉን እያገላበጥኩኝ ልዕልት ስለ የጻፈችውን እያነበብኩ ፈገግላለሁ እያልኩ አለቅሳለሁ። ሁሉንም መጽሐፍ ያነበበ ሰው በዚህ ልክ ስለወደደችው እድለኛ ነው ብለው ያስቡ ይሆናል። እኔ ግን
በትልቁ የተረገምኩኝ እንደሆንኩኝ አውቃለሁ። እድሌን ከእጄ ላይ እየለቀቅኩኝ ገደል እምወስድ ሰው ነኝ። እየጠጣሁ መሸ። ወደ ቤት ስመለስ በጣም መሽቶ ነበር። መንገድ ላይ ልዕልት የልጅ እናት እማዬ እናቴን በልጄ ውስጥ አየኋት እያልኩኝ እየገለፈጥኩ ነበረ። ገብቼ በስካር መንፈስ ተዘረገፍኩ። ጠዋት ላይ ከእንቅልፍ ስነቃ በኋላ ስልኬን አንስቼ አየሁትኝ። ደቋል። አሰርቼ ለመመለስ ከቤት ወጣሁ። ቁርስ እንኳን አልበላሁኝም። ግዴታ ከጣሊያን ጋር ለማውራት ስልክ ስለሚያስፈልገኝ ቅድሚያ ለስልኩ ልስጥ ብዬ ነበር አወጣጤ። አስፋልት መታጠፊያው ጋር ልዕልት አንዲት ነገር በጉጉት እየጠበቀች ያለ ይመስል ቆማ መንገዱን ስትመለከት አየኋት። ያ አይኗ ውስጥ የሚታየው ሀዘን አሁንም ጎልቶ ይታያል። ቀጥታ ከፊት ለፊቷ ሄጄ ቆምኩኝና እንድናወራ ትፈልጊያለሽ እንዴ ብዬ ጠየኳት። ታዲያ ምን ጠብቄ እዚህ ጋር የቆምኩ ይመስልሃል አለችኝ። ከአነጋገሯ በላይ ፈገግ ለማለት ሞክራ ለካ ፈገግ ለማለትም ጉልበት ያስፈልጋል። ፊቷን አዙራ ምርመራ ስትጀምር ተከታትዬ ቃል ካፏ ሳይወጣ ወደ አንድ ቤት ደረስን። አንደኛ ላይ ያለ ካፌ ገባን። ጣታችንን ይዘን ተቀመጥን። እኔ ያልብ ድፍን የሆነ ባህሩን የት እንደገባ ጨንቆኛል። ውስጤ የፍርሃትና በፍርሃት ሲርበደበድ ይታወቀኛል። ከፊት ለፊቴ ስትቀመጥ ቀና ብዬ ማየትም ሞት መስሎ ታየኝ። እሷም ዝም እኔም ዝም ብለን ቁጭ አልን። ትንሽ ከተመለከተችኝ በኋላ እሺ ዛሬም ዝምታ ነው መልስህ? ቢያንስ ይቅርታ አጥፍቻለሁ እንኳን አትለኝም? ነገሮቹን አውርተን ራስህን ነፃ ማድረግ አትፈልግም አለችኝ። እኔ የማውራት ሞራልም ከየት ላምጣ? አንቺ አውሪ እኔ ልስማሽ። በዚህ ሰዓት ቀና ብዬ አይንሽን ማየት ለእኔ የሞት ያክል ከባድ ነው አልኳት። እሷ አይኔን ከአይን ላይ ሳትነቅል ከየቱ ልጀምር አለችኝ። ታዲያስ ቤተሰብ የዛሬው ፓርት በዚህ ያበቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ።